የእውቀት እምብርት። በዚህ ቻናል አስተማሪ የሆኑ ቪዲዮዎችን ስለምንለቅ ቻናሉን ሰብስክራይብ በማድረግ ይከታተሉን። ሰላም እንደምን አላችሁ ውድ የዚህ ቻናል ተከታታዮች። ዛሬ ደግሞ የሰባተኛ ክፍል ጀነራል ሳይንስ ዩኒት 1 የሪቪው ኤክሰርሳይዝ አብረን እንሰራለን። ስለዚህ ቻናል ተቀላቀሉ፣ ላይክ እና ሰብስክራይብ ማድረግ እንዳትረሱ። ስለዚህ ዩኒት 1 አብረን የምንሰራ ይሆናል የኤክሰርሳይዝ ሪቪው ኤክሰርሳይዝ ማለት ነው። ስለዚህ ፓርት 1 ምንድነው የሚለው ራይት ትሩ if for the correct statement and false for the wrong statement። እንግዲህ ትክክለኛ ለሆነው እውነት፣ ትክክል ካልሆነ ሐሰት በማለት ነው እየመለስን ጥያቄዎችን አብረን የምንሰራ ይሆናል። አንደኛ ጥያቄ ምን ነው የሚለው ናቹራል ሳይንስ ኢዝ ዘ ስተዲ ኦፍ ናቹራል ኤንድ ናቹራል ላውስ። እንግዲህ የተፈጥሮ ሳይንስ የሚያጠነው ስለ ተፈጥሮና ስለ ተፈጥሮአዊ የሆነ ህግ ነው ይለናል። ስለዚህ ይህ ጥያቄ ትክክለኛ መልስ የሚሆነው ትሩ ነው። ሁለተኛ ጥያቄ ባዮሎጂ ፊዚክስ ኤንድ ኬሚስትሪ ዱ ኖት ሼር ኮመን ኤሪያ ኦፍ ስተዲስ። ምንድነው የሚለው ባዮሎጂ ፊዚክስ እንዲሁም ኬሚስትሪ የጋራ የሆነ የሚያጠኑት ነገር የለንም ይለናል። ለምሳሌ ኦቨርላፕ አያደርጉም እንደማለት ነው። ነገር ግን ኖቶ ላይ እንዳየነው መጀመሪያ ባዮሎጂ ፊዚክስ እና ኬሚስትሪ ኢንተግሬት የሚያደርጉ ኦቨርላፕ የሚያደርጉ እና እርስ በርስ አንደኛው ከአንደኛው ጋር በትንሽ ነገር የሚለያይ፣ ለምሳሌ ባዮሎጂ እና ፊዚክስ፣ ባዮ ኬሚስትሪ፣ ፊዚካል ኬሚስትሪ ብለን ብዙ ነገር ተምረናል። ስለዚህ ግንኙነት አላቸው ማለት ነው። እዚህ ጋር ግን እያለን ያለው ምንም ኦቨርላፕ አያደርጉም፣ ኮመን የሆነ ነገር የላቸውም፣ የጋራ የሆነ ነገር የላቸውም ይላል። ለምሳሌ ባዮ ኬሚስትሪ ስለ ኬሚካል ዳይጀስቲንግ ምናምን ስለነዛ ነገሮች እንደሚያጠና አብረን አይተን ነበር። ስለዚህ ትክክለኛ መልስ የሚሆነው ፎልስ ነው። ትክክለኛ መልሳችን ፎልስ ይሆናል ለሁለተኛ ጥያቄ። ሶስተኛ ጥያቄ ቴክኖሎጂ ሜክስ ላይፍ ኢዚየር ኦር ሞር ፕሌዛንት ኤንድ ወርክ ሞር ፕሮዳክቲቭ። እንግዲህ ቴክኖሎጂ እንዳየነው ቅድም ምንድን ነው የሚለው ቴክኖሎጂ ኢዝ ዋት ዘ ዩዝ ኦፍ ሲስተማቲክ ናውሌጅ ይላል። ስለዚህ ሲስተማቲክ የሆኑ ናውሌጆችን እና እንዲሁም ደግሞ ሳይንስን በመጠቀም ምንድነው የሚያደርገው እሱ የተለያዩ ቱሎችን ፕሮዲስ በማድረግ እነዛ መሳሪያዎች ለምን የሚጠቅሙን ላይፋችን ኢዚየር ለማድረግ ህይወታችን እንዲሁ ቀላል ለማድረግ እና በቃ ኢንጆይ የሚያስደስትና በጣም ውጤታማ ለማድረግ ነው የሚያገለግለን ቴክኖሎጂ። ስለዚህ በዚህ ኮንቴክስት ለሶስተኛ ጥያቄ ትክክለኛ መልሳችን ትሩ የሚል ይሆናል። እሺ ትሩ ፎልስ ሴክሽን በዚህ ከጨረስን በቀጣይ የምናገኘው ደግሞ ቹዝ ነው የምንሰራው። ፓርት 2 ቹዝ ዘ ቤስት አንሰር ፎር ዘ ፎሎዊንግ ኩዌስችንስ። ለሚከተሉ ጥያቄዎች ትክክለኛ የሆነው መልስ አፕሮፕሪየት የሆነው መልስ እንመርጣለን ማለት ነው። አንደኛ ጥያቄ ምንድን ነው የሚለው the study of living things is concerned with what? the study of living things እንግዲህ ስለ ህይወት ላይ ያላቸው ነገሮች የሚያጠና ሳይንስ ወይም ናቹራል ሳይንስ ምን ተብሎ ይጠራል? ለምሳሌ ናቹራል ሳይንስ በሶስት ከፍለን አይተናቸው ነበር። ስለዚህ ናቹራል ሳይንስ በስንት ከፍለናል? በሶስት ከፍለናል። መጀመሪያ ሳይንስን በስንት ከፈልን? በሁለት ከፈልን፣ ናቹራል እና ሶሻል ሳይንስ ብለን የተፈጥሮና ማህበራዊ ሳይንስ ብለን ማለት ነው። እንደገና ከዛ ናቹራል ሳይንስ ደግሞ በስንት ይከፈላል? በሶስት ይከፈላል በዋናነት ባዮሎጂ፣ ፊዚክስ ኤንድ ኬሚስትሪ። ስለዚህ ባዮሎጂ የሚባለው ስለምንድን ነው የሚያጠናው? እሱ ሰብጀክት ስለ ሊቪንግ ቲንግ ያጠናል። ኬሚስትሪ ስለ ኮምፖዚሽን ኦፍ ማተርስ ያጠናል። እንደገና ደግሞ ምን ፊዚክስ ደግሞ ኢነርጂ ማተር ኤንድ ዜር ኢንተራክሽን ነው የሚያጠናው። ስለዚህ እዚህ ጋር ስለ ላይፍ የሚያጠናው ስለ ህይወት ስላላቸው ነገሮች ስለ ሊቪንግ ቲንግስ የሚያጠናው ምን ተብሎ ይጠራል? ባዮሎጂ ብለን እንጠራዋለን። ከትርጉሙ ራሱ ባዮ ማለት ምን ማለት ነው? ላይፍ ማለት ነው። ባዮ ማለት ላይፍ ማለት ሲሆን ሎጎስ ማለት ደግሞ ስተዲ ማለት ነው። ስለዚህ ባዮሎጂ ስተዲ ላይፍ ኤንድ ስተዲ እንደማለት ነው። ሶ በዚህ ወይ መያዝ ትችላላችሁ።
ትክክለኛ መልስ የሚሆነው ቢ ባዮሎጂ የሚለው ነው። እሺ ወደ ሁለተኛ ጥያቄ ስንመጣ ምን ይላል? ሁለተኛ ጥያቄ ብላንክ ኢዝ ኤ ብራንች ኦፍ ናቹራል ሳይንስ which studies the nature of matter ኢነርጂ ኤንድ ዚር ኢንተራክሽን። አሁን እንደነገርኳችሁ ማለት ነው 3 አይነት ብራንቾች አሉ፣ ባዮሎጂ፣ ፊዚክስ ኤንድ ኬሚስትሪ። ከነዛ ውስጥ ባዮሎጂ ህይወት ስላላቸው ስለ ሊቪንግ ቲንግስ ነው የሚያጠናው። ምን ብለናል? ሌላ ደግሞ ኬሚስትሪ ስለ ኮምፖዚሽን ኦፍ ማተርስ እና እንደገና ፊዚክስ ደግሞ ስለ ማተር ኢነርጂ ኤንድ ዚር ኢንተራክሽን ነው ብለናል። ስለዚህ እዚህ ጋር ኤ ኬሚስትሪ፣ ቢ ፊዚክስ፣ ሲ ባዮሎጂ፣ ዲ ጂኦሎጂ። ስለዚህ ለዚህ ስለ ማተርና ስለ ማተር ስለ ኢነርጂ እንዲሁም ስለ እነሱ ኢንተራክሽን የሚያጠነው የናቹራል ሳይንስ ፓርት ምን ተብሎ ይጠራል? ፊዚክስ ብለን እንጠራዋለን። ሶ ይህ ቀላል ጥያቄ ነው። ሶስተኛ ጥያቄ ምንድነው የሚለው? the famous Ethiopian scientist who discovered what the natural treatment of schistosomiasis or bilharzia disease። እንግዲህ የኢትዮጵያ ታዋቂ የሆነ ምን ሳይንቲስት እሱ ምን ያለ ነው እሱም ዲስከቨር ያደርገው ስለምንድን ነው? ስለ ናቹራል ትሪትመንት ለብልሃርዚያ ለሚባለው በሽታ ወይም በሳይንቲፊክ ኔሙ ሲሶሚያሲስ ይባላል። ለሱ ትሪትመንት ያገኘው ሳይንቲስት ማን ተብሎ ይጠራል ወይም ማን በመባል ይታወቃል ነው የሚለው። ስለዚህ ኤ ምን ይላል? ኢንጂነር ቅጣው እጅጉ፣ ቢ ዶክተር አክሊሉ ለማ፣ ሲ ዶክተር ገቢሳ እጀታ፣ ዲ ፕሮፌሰር የዓለም ፀሐይ መኮንን። ስለዚህ ስለ ብልሃርዚያ ያጠናው ሳይንቲስት ወይም ትሪትመንት ዲስከቨር ያደረገው ማን ተብሎ ይጠራል? ዶክተር አክሊሉ ለማ። ትክክለኛው መልሳችን ቢ ዶክተር አክሊሉ ለማ የሚለው ኢትስ ራይት አንሰር። እሺ አራተኛ ጥያቄ ምንድነው የሚለው? which of the following is not laboratory safety rule። እንግዲህ ላብራቶሪ ሴፍቲ ሩሎችን ተምረናል። እነሱ ምን ናቸው? ለምሳሌ ዶንት ኤንድ ኤት ኤንድ ድሪንክ ላይክ ፉድስ እና ድሪንኮችን የተለያዩ መጠጦችን ምግቦችን መብላት መጠቀም እዛ ውስጥ የለብንም። እንዲሁም ደግሞ ልብስ ጓንቶችን ምናምን ሳናደርግ እዛ ውስጥ መጠቀም የለብንም። መምሮ ሳያዘን የተለያዩ ማቴሪያሎችን ላብራቶሪ ውስጥ አክሰስ ማድረግ የለብንም። እንዲሁም ደግሞ ውሃን ምን ላይ መጨመር የለብንም? አሲድ ላይ መጨመር የለብንም። ምን ግን አሲድን ምን ላይ መጨመር እንችላለን? ውሃ ላይ ኮንሰንትሬት ባልና ውሃ ላይ መጨመር እንደምንችል እነዚህን ነገሮች በሙሉ አይተን ነበር። ሩሎች ናቸው እነዚህ። ስለዚህ ከነዛ ውስጥ ያልሆነው ስለዚህ የላብራቶሪ ሴፍቲ ሩል ያልሆነው የትኛው ነው? እዚህ ውስጥ ኤ ዩ ሹድ ቲ ዋት ባክ ሎዝ ሄር ይሆናል። ቢ ላይ ደግሞ ዩ ሹድ አድ ዋተር ቱ አሲድ። ሲ ዱ ኖት ሶክ ሶሉሽን ኢን ደ ፔፕስ ባይ ማውዝ። ዲ ዌን ላይቲንግ ኤ ቤንዚን በርነር ዩ ሹድ ላይት ዘ ማች ስቲክስ ቢፎር ተርኒንግ ኦን ደ ጋዝ። ስለዚህ ትክክለኛው መልሳችን የሚሆነው ለዚህ ጥያቄ ቾይስ ቢ ነው። ቢ ምንድን ነው የሚለው? ዩ ሹድ አድ ዋተር ቱ አሲድ። ምን ለማለት ነው እንግዲህ ዋተር ቱ አሲድ። ዋተር የሚለው ቃል በምን ነው የሚጀምረው? በደብሊዋ። አሲድ የሚለው ቃልስ በኤ። ስለዚህ ዋ ነው ይሄ ማለት ምንድን ነው? አይቻልም ማለት ነው። እንደ አማርኛው እንዲሁ መውሰድ ትችላላችሁ። ስለዚህ ዋተርን አሲድ ለመጨመር አንችልም። ምክንያቱም ለምን ዋ ነው የሚለው ማለት ነው። ስለዚህ እንደገና ምን ማድረግ እንችላለን? እኛ ግን አሲድን ዋተር ላይ መጨመር ይቻላል። አያችኋ? በተቃራኒው እሱ ምን ይሆናል? አሲድ ዋተር ላይ ስንጨምር ኤደብሊው አዎ ማለት ነው። ኢትስ ራይት። ስለዚህ ትክክለኛው መልሳችን የሚሆነው ቹዝ ቢ የሚለው ነው። እሺ አምስተኛ ምርጫ ጥያቄ ላይ ደርሰናል። ምንድን ነው የሚለው? ብላንክ ኢዝ ኤ ብራንች ኦፍ ናውሌጅ ኤንድ ዘ ሲስተማቲክ ስተዲ ኦፍ ዩኒቨርስ ኤንድ ኢትስ ዋት ኦል ኢንኮምፓስ። ስለዚህ ኢትስ ኦል ኢንኮምፓስ ዋን ዛት ቤዝድ አፖን ፋክትስ
ኦብዘርቬሽን ኤንድ ኤክስፐሪመንት። እንግዲህ the branch of what knowledge and systematic study። እንግዲህ የእውቀት አንድ ክፍል የሆነና እንዲሁ ደግሞ ነገሮችን በሲስተም የሚያጠና ስለምን የሚያጠናው? ስለ ዩኒቨርስ፣ ስለ ዓለም የሚያጠና ወይም ስለ ህዋ የሚያጠና። እሱም ደግሞ ምንድነው መሰረቱ? ዋናው ፋክት፣ ኦብዘርቬሽን ኤንድ ኤክስፐሪመንት። ምንድነው? እውነታ እንዲሁም ደግሞ ለምሳሌ ፀሐይ በምስራቅ ትወጣለች፣ ይህ ፋክት ነው። ውሃ በ100 ዲግሪ ሴልሲየስ ይሞቃል ወይም ቦይል ያደርጋል፣ እሱ ራሱ ምንድነው? ፋክት ነው። ስለነዚህ ነገሮች ኦብዘርቬሽን፣ ማንኛው ነገር የምናያቸው ነገሮች ወደ ምን እንቀይራቸዋለን? ፕሩቭ ለማድረግ ወደ ኤክስፐሪመንት። ስለዚህ እነዚህን ፕሮሰሶች የሚከተል ምን ተብሎ ይጠራል ነው የሚለን? ወይ የምን ብራንች ነው? ኤ ቲዮሪ፣ ቢ ናቹራል ላው፣ ሲ ዶግማ፣ ዲ ሳይንስ። ስለዚህ ትክክለኛው መልሳችን የሚሆነው ሳይንስ ነው። ምን ቤዝድ ነው እሱ? ኤክስፐሪመንት፣ ኦብዘርቬሽን፣ ፋክት ቤዝድ ነው ማለት ነው። ስለዚህ ምርጫ ጥያቄዎቻችን ይህን ይመስላሉ። እንደገና ደግሞ ወደ አዛምድ ስንመጣ ምንድነው የሚለው? አዛምድ እዚህ ጋር ፓርት 3 ማች ዘ አይተምስ ኢን ኮሎመን ኤ ዊዝ አይተምስ ኢን ኮሎመን ቢ። እንግዲህ ኤ ያሉትን ከቢ ጋር አፕሮፕሪየት የሆኑትን ማች እናደርጋለን ማለት ነው። ስለዚህ አንደኛ ጥያቄ የሚላል ባዮኬሚስትሪ። ባዮኬሚስትሪ የምን ኮምፖዚሽን ነው? እዚህ ጋር እንደምታዩት ባዮ ኤንድ ኬሚስትሪ፣ ባዮሎጂ እና ኬሚስትሪ እንደማለት ነው። ስለዚህ ኤ ኮምቢኔሽን ኦፍ ዋት ባዮሎጂ ኤንድ ፊዚክስ፣ ቢ ኮምቢኔሽን ኦፍ ጂኦሎጂ ኤንድ ፊዚክስ፣ ሲ ኮምቢኔሽን ኦፍ ባዮሎጂ ኤንድ ኬሚስትሪ፣ ዲ ኮምቢኔሽን ኦፍ ዋት ኬሚስትሪ ኤንድ ፊዚክስ። ስለዚህ ትክክለኛ መልሳችን የሚሆነው ለዚህ ሲ የሚለው ምርጫ ነው። ሲ ምንድን ነው የሚለው? ኮምቢኔሽን ኦፍ ባዮሎጂ ኤንድ ፊዚክስ ምን ተብሎ ይጠራል? ባዮ ኬሚስትሪ። ኖ ኮምቢኔሽን ኦፍ ባዮሎጂ ኤንድ ኬሚስትሪ ምን ተብሎ ይጠራል? ባዮ ኬሚስትሪ። ትክክለኛ መልሳችን ሲ ነው። እሺ ሁለተኛ ጥያቄ ፊዚካል ኬሚስትሪ። ፊዚካል ኬሚስትሪ የምናየው ምን ጥምረት ነው? እሱ ደግሞ የፊዚክስ እና የኬሚስትሪ። እዚህ ጋር ማየት ያለባችሁ ፊዚክስ እና ኬሚስትሪን አንድ ላይ የያዙ የትኛው ነው? ዲ ላይ ቹዝ ዲ። ስለዚህ የዚህ መልስ ዲ የሚል ይሆናል ማለት ነው። ይሄ ዲ ነው። ምክንያቱም ፊዚካል ኬሚስትሪ ማለት ኮምቢኔሽን ዋት ኬሚስትሪ ኤንድ ፊዚክስ። በዚሁ መረዳት ይቻላል። ሌላኛው ሶስተኛው ደግሞ ምን ነው የሚለው? ባዮ ፊዚክስ። ባዮ ፊዚክስ ደግሞ የምን ነው? የባዮሎጂ እና የፊዚክስ ነው። በዚህ ጋር መፈለግ ያለባችሁ ባዮሎጂ ኤንድ ፊዚክስ የሚለው ኤ ኮምቢኔሽን ኦፍ ዋት ባዮሎጂ ኤንድ ፊዚክስ። ስለዚህ ትክክለኛ መልሳችን የዚህ ኤ ቹዝ ኤ የሚለው ትክክለኛ መልሳችን ነው። ቹዝ ኤ የሚለው ትክክለኛ መልሳችን ይሆናል ማለት ነው። እሺ በትክክል ጻፍላችሁ። ለዚህ ጥያቄ ትክክለኛ መልስ የሚሆነው ቹዝ ኤ ነው። ስለዚህ ኤ ትክክለኛ መልሳችን ይሆናል። እሺ አራተኛ ጂኦ ፊዚክስ። ጂኦ ፊዚክስ እንደምታዩት እዚህ ጋር ጂኦ ማለት ጂኦሎጂ ነው፣ ፊዚክስ ደግሞ ያታውቃል ፊዚክስ። ስለዚህ የጂኦሎጂ እና የፊዚክስ ኮምቢኔሽን የሆነ ደግሞ ቢ ላይ የምናገኘው ጂኦሎጂ እና ፊዚክስ። ስለዚህ ትክክለኛ መልሳችን የሚሆነው ቢ ትክክለኛ መልስ ነው። ቹዝ ቢ። ቹዝ ቢ ትክክለኛ መልሳችን ነው ማለት ነው። ቹዝ ቢ ነው ትክክለኛ መልሳችን የሚሆነው ለማን? ለአራተኛ ጥያቄ። እሺ ፓርት 5 ላይ ደርሰናል። ፓርት 5 ምንድን ነው የሚለው? ፓርት 5 ፊል ኢን ዘ ብላንክ ዊዝ አፕሮፕሪየት ተርምስ። አፕሮፕሪየት ተርም የሚሆነው ትክክለኛ ሊሆን የሚችለውን አስገቡ ይላል። አንደኛ ምን ይላል? ብላንክ ኢዝ ዘ ፕሌስ ዌር ኤክስፐሪመንት ኢን ሳይንስ ኢዝ ፐርፎርምድ። ኤክስፐሪመንት ፐርፎርም የምናከናውንበት ቦታ ምን ተብሎ ይጠራል? ያ ፕሌሱ ማለት ነው። ምን ብለን ነው የምንጠራው? ላብራቶሪ። ላብራቶሪ ኢዝ ኤ ፕሌስ ዌር ኤክስፐሪመንት ኢን ሳይንስ ኢዝ ዋት ፐርፎርምድ። ስለዚህ ትክክለኛ መልሳችን የሚሆነው ምንድን ነው? ለዚህ ላብራቶሪ። ላብራቶሪ የሚለው ትክክለኛ መልሳችን ነው ማለት ነው። ላብራቶሪ። ሁለተኛው ጥያቄ
ኤ ፐርሰን ሁ ስተዲ አባውት ቴክኖሎጂ ኢዝ ኮልድ ዋት ብላንክ። እንግዲህ ስለ ቴክኖሎጂ የሚያጠና ሰው ምን ተብሎ ይጠራል? ለምሳሌ ስለ ፊዚክስ የሚያጠና ሰው ፊዚሻን ይባላል። ስለ ኬሚስትሪ የሚያጠና ኬሚስት ይባላል። ስለ ሳይንስ የሚያጠና ሳይንቲስት ይባላል። እንዲሁም ደግሞ ስለ ቴክኖሎጂ የሚያጠና ምን ተብሎ ይጠራል? እንግዲህ ይህ ማን ተብሎ ነው የሚጠራው? ቴክኖሎጂስት ተብሎ ነው የሚጠራው። ቴክኖሎጂስት እዚህ ጋር ቴክኖሎጂስት ብላችሁ ትጽፋላችሁ ማለት ነው። ቴክኖሎጂስት ነው ተብሎ ይጠራል። ሶስተኛ ጥያቄ ምን ነው የሚለው? Who is the famous Ethiopian scientist involved in development of what? African commercial hybrid strain of sorghum። እንግዲህ የኢትዮጵያ ሳይንቲስት የሆነ እንዲሁም ደግሞ ስለ ሶርገም ምናምን ያጣል። ለምሳሌ ስለ ምን ነው ብሪዲንግ ማለት ነው። ለምሳሌ ስለ ነገሮችን የማዳቀል እንዲሁም ደግሞ ለምሳሌ ሶርገም ማሽላ ነው። ስለሱ ሃይብሪድ ስትሬን ያጠና ሰው ማን ይባላል? የኢትዮጵያ ሳይንቲስት እሱ ምን ነበር? ገቢሳ እጀታ ይባላል። ገቢሳ እጀታ ተብሎ ይጠራል ማለት ነው። እሺ እንደገና በመቀጠል ፓርት 5 ላይ ደርሰናል። ምን ነው የሚለው? ጊቭ ሾርት አንሰር ቱ ዘ ፎሎዊንግ ኩዌስችንስ። ለሚከተሉ ጥያቄዎች እንግዲህ ሾርት አንሰር የምንሰጥበት ነው ማለት ነው። አንደኛ ዲፋይን ቴክኖሎጂ። ቴክኖሎጂ ምን ነው? ከላይ እንዳየነው ቴክኖሎጂ is what? the use of scientific knowledge that make what? life easier and more proactive and live pleasantly። እንግዲህ ቴክኖሎጂ ስንል ምን ማለት ነው? ህይወታችን በጣም ቀላል እንዲሆን እንዲሁም ደግሞ ሳይንስን የሚጠቀም ነገሮችን ፕሩቭ ለማድረግ እና የተለያዩ ቱሎችን ፕሮዲውስ በማድረግ ላይፋችን ቀላል ማድረግ በርካታ ስራዎችን በአንዴ እንሰራ ለምሳሌ ሞር ፕሮዳክቲቭ እንድንሆን የሚያግዘን ነገር ነው። ሶ ቴክኖሎጂን በዚህ ወይ ዲፋይን ማድረግ ትችላላችሁ። ዋት ኢዝ ዘ ዲፈረንስ ቢትዊን ሳይንስ ኤንድ ቴክኖሎጂ? ሳይንስ እና ቴክኖሎጂ ልዩነቱ ምንድን ነው? ሳይንስ ማለት ምን እውቀት ቤዝድ የሆነ እና ፋክት ቤዝድ የሆነ እሱም ምን ነው? ዘ ሲስተማቲክ ሜትድ ኦፍ ጌኒንግ ናውሌጅ ነው አባውት ናቹራል ኤንድ ሂውማን ሶሳይቲ። ስለ እነሱ ነገሮች ስለ ተፈጥሮም ስለ ማህበራዊ ነገር እውቀት የምናገኝበት ዘዴ ነው። እሱ መረጃ ኢንፎርሜሽን ጌን የምናደርግበት ሲስተም ነው። ማን? ሳይንስ ማለት። ቴክኖሎጂ ማለት ደግሞ ያን ያገኘነው እውቀት ሳይንሱን በመጠቀም ወደ መቀየር ነው። ወደ ቱል በመቀየር ነው። ያን ነገር ወደ ቱል በመቀየር ላይፋችን ኢዚየር ማድረግ ያ ተግባር ነው ማለት እዚህ ጋር እንትንዳለ። ሶስተኛ ሜንሽን ዘ ስቴፕስ ቱ ራይት ላብራቶሪ ሪፖርት። ላብራቶሪ ሪፖርት ስንጽፍ መከተል ያሉበት ስቴፖችን ዘርዝሯል። ይህ መጽሐፋችሁ ላይ ያለ ነገር ለምሳሌ አንደኛ ታይትልና ዴት እንሰጣለን። ኢንትሮዳክሽን አለ፣ ኦብጀክቲቭ አለ፣ ዘን በዲ ይኖራል የምንጽፍበት ነገር። ሶ እነዛ ነገሮች ኮንክሉዥን ይኖራል። ኢንዲቴል ራሳችሁ ወይም ለምሳሌ ኬሚካል የተጠቀምናቸው ኬሚካሎች፣ ሶርሶቹ፣ እነዚህ ነገሮች በአጠቃላይ እንደምናቸው እንደ ስቴፕ ናቸው። ላብራቶሪ ስንጽፍ ሪፖርት ስናደርግ የምንጽፋቸው ስቴፖች ናቸው። እነዛ ነገሮች መጽሐፋችሁ ስላሉ ችግር የለም። እንደገና አራተኛ ጥያቄ ስንመጣ ምን የሚለው ዋይ ኤቲክስ ኢን ሳይንስ ኢዝ ኢምፖርታንት። ኤቲክስ ለምንድን ነው ወይም ስነ ምግባር በሳይንስ ለሳይንቲስቶች አስፈላጊ ሆነ ወይ ለሳይንስ የሚያስፈልገው? እሱም ለምንድን ነው? ለምሳሌ ለሆነስቲ ይሆናል፣ ለፌርነስ፣ የተለያዩ ነገሮች አሉ። ለምሳሌ ታማኝነት የግድ ያስፈልጋል። እንደገና ደግሞ ኢንተግሪቲ፣ ለምሳሌ አንድ ሰው የሌላን ሰው ምን ቢል ሌላ ሰው የሰራውን ሪሰርች የኔ ነው ብሎ እንዳይወስድ ወይም እንዳያጭበረብር እነዚህ ኢቲክሶች በጣም ያስፈልጋሉ። እንደገና ደግሞ ሶሻል ጉድስ፣ ለምሳሌ ሶሻል ጉድስ ስንል ያ የተሰራው ነገር ለማህበረሰቡ ምንድን ነው ፕሮብሌም ሶልቨር ነው እንጂ ፕሮብሌም ወይም ሃርምፉል መሆን የለበትም ማለት ነው ያ የሚፈጠረው ነገር። ስለዚህ የተለያዩ በርካታ ነገሮች መጥቀስ ይቻላል። ስለዚህ የሰባተኛ ክፍል ጀነራል ሳይንስ ዩኒት 1 ሪቪው ኤክሰርሳይዝ በዚህ መልኩ አይተናል። ሌሎችም ሪቪው ኤክሰርሳይዞችን እንዲሁም የተለያዩ የሚኒስትር ጥያቄዎችንም የመጽሐፉን ቴክስት ቡክም አብረን የምንሰራ ይሆናል። ይመቻችሁ። ይህን ቻናል ሰብስክራይብ ማድረግ እንዳይረሳ።